በአክሲዮን ገበያው በሰነደ ሙዓለ ንዋዮች ገበያ ውስጥ አደጋዎች አሉ፣ ሽልማቶች አሉ። በእነዚህ መካከል ደግሞ ሰዎች እኔና እናንተ አይነቱ ኢንቨስተርስ የምንላቸው ደግሞ ሳይኮሎጂያቸው በከፍተኛ ሁኔታ ለነዚህ አደጋዎችና ላሉት ሽልማቶች ይዳርጓቸዋል። በዛሬ ቪዲዮ በዚህ ገበያ ላይ ስላሉ ሪስክ ሪዋርዶች አብረን የምናወራ ይሆናል። ፕላስ ደግሞ የሰዎች ሳይኮሎጂ በሰነደ ሙዓለ ንዋዮች ገበያ ላይ ያለውንም እንድምታ አብረን እንመለከታለን። ይህ በየሳምንቱ ሐሙስ ልክ በ9 ሰዓት ከንጋት ፖስት ተዘጋጅቶ የሚቀርብላችሁ እንግዲህ ተከታታይ ትምህርት ነው። ዛሬ በሰባተኛው ክፍል ትምህርት ተገናኝተናል። ቪዲዮዎቹን እስካሁን ድረስ ካላገኛችኋቸው ከአንደኛው ክፍል ጀምሮ ፕሌሊስቱ ላይ ገብታችሁ መመልከት ትችላላችሁ። አስተያየት ጥያቄዎቻችሁን ኮሜንት ሴክሽን ላይ ጻፉ። ላይክ ሼር ማድረግ እንዳትረሱ። እንዲሁም ደግሞ ከኢትዮጵያ ውጭ ካላችሁ ጆይን በሉን ያልኩኝ ወደ ሰባተኛው ክፍል የትምህርት ጊዜያችን በዚሁ የማልፍ ነው የሚሆነው። ባሳለፍነው ሳምንት በስድስተኛው ክፍል ትምህርታችን ካስታወሳችሁ በአክሲዮን ገበያው ላይ አክሲዮኖች እንዴት እንደሚገዙ እንዴት እንደሚሸጡ ትሬዲንግ የሚባለው ነገር ምን እንደሆነና መካከለኞቹ ምን እንደሚሰሩ የማርኬት ኦርደር የሊሚት ኦርደር ምናምን ምን እንደሆነ ነግሬያችሁ ነበር። ይሁንና እነዚህ ቴክኒካል ነገሮች ብቻ አይደሉም። ታዲያ በአክሲዮን ገበያ ውስጥ የሰው ልጅ ባህሪ በጣም ወሳኝ የሆኑ ሚናዎችን ይጫወታል። የሂውመን ቢሄቪየር የምንለው ማለት ነው። ዛሬ እሱ ላይ በስፋት እንድናወራ ስለፈለግን ነው። በመጀመሪያ አደጋ ወይ ደግሞ ሪስክ ከሚለው ነገር እንጀምር። እንግዲህ የኢንቨስትመንት ሪስክ በየትኛውም የንግድ ስርዓት ውስጥ ልታገኙት የምትችሉትና በሁሉም የንግድ ስርዓት ውስጥ ያለ ነገር ነው። ዛሬ እናንተ ኢንቨስት ያደረጋችሁት ገንዘብ ከሆነ ጊዜ በኋላ ዋጋው ሊቀንስ፣ ዋጋው ከፍ ሊል የሚችልበት እድሉ እኩል ነው ማለት ይቻላል። ታዲያ በዚህ ገበያ ውስጥ የተለያዩ አይነት የኢንቨስትመንት ሪስኮች አሉ። ኢንቨስት የሚያደርጉ ሰዎችም ደግሞ ይሄንን ወስደው አውቀውም ነው ደግሞ የሚገቡበት ማለት ነው። ያንን ነው ዛሬ የምታስቀምጡት ገንዘብ ምን ሊሆን እንደሚችል ስለማታውቁ ማለት ነው። የተለያዩ አይነት ኢንቨስትመንቶች የተለያዩ አይነት ሪስክ አላቸው ወይ ደግሞ የተለያዩ አይነት አደጋ አላቸው። ለምሳሌ እንኳን በሰነደ ሙዓለ ንዋዮች ገበያ ውስጥ በምትሄዱበት ሰዓት የመንግስት የግምጃ ቤት ሰነዶች ብዙ ጊዜ በጣም ዝቅተኛ የሆነ ወደ ዜሮ የተጠጋ ሪስክ ወይ ደግሞ አደጋ አላቸው ይባላል። እርግጥ ነው ያለመከፈል አደጋ ይኖራቸዋል። መንግስት ቢጠፋ ገንዘቡን አትሞ ይሰጣቸዋል ተብሎ ስለሚታመን ማለት ነው። ነገር ግን የኢንፍሌሽን ሪስክ ከገበያ ጋር ሊመጣ የሚችል ሪስክ ግን ያው ሊገጥማችሁ ይችላል ያለበት። ስለዚህ እንዲያው በፕራዮሪቲ አስቀምጡ ብትባሉ ግን የመንግስት የግምጃ ቤት ሰነዶች በጣም ዝቅተኛ የሆነ አደጋ ያለባቸው ሪስኮች ናቸው፣ ሪስክ ያለባቸው ኢንቨስትመንቶች ናቸው። ኮርፖሬት ቦንድስ የምንላቸው ለምሳሌ በቅርብ ጊዜ እናት ባንክ አቀርበዋለሁ እያለ እንዳለው አይነት ኮርፖሬት ተቋማት፣ ቢዝነስ ተቋማት ደግሞ ከህዝብ ቦንድ ሸጠው መበደር በሚፈልጉበት ሰዓት እነሱ መካከለኛ የሆነ ሪስክ አደጋ አለባቸው ተብሎ ይታመናሉ። ሼሮች፣ አክሲዮኖች በነገራችን ላይ ሜቢ አዲስ ሊሆንባቸው በጣም ከፍተኛ ሪስክ ያለባቸውና እናንተ የሰጣችሁትን ገንዘብ ፈጽሞ ላታዩት የምትችሉበት እድሉ ሰፊ የሆነው ደግሞ የአክሲዮን ግብይት ነው ማለት ነው። አክሲዮንን ስትገዙ ስትሸጡ። ታዲያ በሪስኩ ዓለም ከሪተርን አንጻር ከምታገኙት ትርፍ አንጻር ደግሞ የሆነ ሪሌሽንሺፕ አለ። ብዙ ጊዜ ምን አይነት በጣም ዝቅተኛ ሪስክ ያለው ነገር በጣም ዝቅተኛ የሆነ ምን አለው ትርፍ አለው። እንዲሁም ደግሞ በጣም ከፍተኛ ሪስክ ያለበት ነገር በጣም ከፍተኛ የሆነ ትርፍን ያስገኛል የሚል በአደጋና በሪተርኑ መካከል ያለ ሪሌሽንሺፕ እንግዲህ አለ ማለት ነው። ታዲያ እያንዳንዱ ኢንቨስተር እያንዳንዱ ገንዘቡን አውጥቶ የሆነ ነገር ያመጣልኛል ብሎ የሚሄድ ኢንቨስተር የተለያዩ አይነት ትርፎችን ይጠብቃል። ከሚወስደው ምን ላይ ሪስክ ላይ ከሚወስደው አደጋ ብሎ ገንዘቡ ላይ የሆነ አደጋ ብሎ ካልኩሌት ካደረገ ትርፍ የሚጠብቀው ነገር አለ። ለምሳሌ በተለይ አክሲዮኖች ላይ ኢንቨስት የሚያደርጉ ወይ ሌሎች ሰነደ ሙዓለ ንዋዮች ላይ ለምሳሌ ኢንቨስት የሚያደርጉ ሰዎች የመጀመሪያው የሚጠብቁት ሪተርን የገቢ ሊሆን ይችላል። ለምሳሌ ቋሚ ገቢ የማግኘት በዲቪደንድ ሊሆን ይችላል፣ በወለድ መልኩ ሊሆን ይችላል። አንዱ የሚጠብቋት ሪተርን እሷ ልትሆን ትችላለች። ሁለተኛው የካፒታል አፕሪሺዬሽን የሚባለው በእጃቸው የሚገኙ ሰነደ ሙዓለ ንዋዮች ወይ ደግሞ ገዝተውት ያሉት ቤት እንደምንለው ማለት ነው። ዋጋው ከሆነ ጊዜ በኋላ እንዲጨምር ተስፋ በማድረግ ነው የሆነ ሪስክ ወስደው ብዙ ገንዘብ አውጥተው የሆነ ነገር የሚያደርጉት ማለት ነው። እነዚህ ሁለቱ መካከል እንግዲህ በሪስኩና በሪተርኑ መካከል ያለችውን ትሬድ ኦፍ ፈልገው ማግኘት ነው በዋናነት የኢንቨስተሮች ዋነኛ ስራ የሚባለው ማለት ነው። በኢንቨስትመንቱ ዓለም ሪስክን ማጥፋት በፍጹም አይቻልም። ይልቅስ ሪስክን ማኔጅ ማድረግ ይቻላል በተለያዩ አይነት ዘዴዎች። ለወደፊት በስፋት እያወራናቸው የምንሄዳቸው ሪስክን ማኔጅ የምናደርግባቸው መንገዶች አሉ። ነገር ግን ቅድም እንደነገርኳችሁ ትልቅ ሪስክን ይዞ የሚመጣ ማንኛውም ኢንቨስትመንት እንዲሁ አብሮት ትልቅ ምን አለው የሎስ ወይ ደግሞ የመክሰር አደጋ አለው። እንዲሁ ደግሞ ትልቅ የትርፍም
ቻንስ ሊኖረው ይችላል። ትንሽዬ ሪስክ ያለው እንደዚሁ ትንሽዬ የመክሰር አደጋ ይኖረው እንጂ እንደዚሁ የትርፉ ምጣኔም ትንሽዬ ነው የምትሆነው ማለት ነው። አንድ ሰው አክሲዮን ከሚገዛና የመንግስት የግምጃ ቤት ሰነድን ከሚገዛ ብለን ብንጠራ ሜይ ቢ በሚቀጥሉት 1 እና 2 ዓመታት የመንግስትን የግምጃ ቤት ሰነድ የገዛ ሰው ሊጠቀም ይችላል። አክሲዮን የገዛ ሰው ግን በ5 ዓመትና ምናምን ደግሞ ሞር የተሻለ ተጠቃሚ ሊሆን የሚችልበት እድል አለ። ሙሉ በሙሉ ደግሞ ዜሮ በዜሮ ተባስቶም ሊወጣ የሚችልበት እድል እንዳለ ግን ማወቅ አለብን ማለት ነው። እንግዲህ አደጋዎችን ግን በተለያዩ መንገዶች ማኔጅ እናደርጋለን ብያችኋለሁ። አንዱና ዋነኛው መንገድ የዳይቨርሲፊኬሽን የሚባለው ነው። ያላችሁን እንቁላል በአንድ ባስኬት እንዳለ አታስቀምጡ የምትባል ብሂል አለች አይደለ? ልክ እንደዛ ሁሉ የሰነደ መዋለ ንዋይ ግብይት ላይ ወይ ደግሞ ኢንቨስትመንት ውስጥ የሚሳተፉ ሰዎች አንዱ ሪስክን ማኔጅ የሚያደርጉበትና ከዛ ቀደም ከነገርኳችሁ የሪስክ ሪተርን መካከል ያለውን ትሬድ ኦፍ ለመከላከል ማለት ነው። ብዙ አደጋ ብዙ ነገር ይዞ እንዳይመጣ ኪሳራን ይዞ እንዳይመጣ የምንከላከለው በዳይቨርሲፊኬሽን ነው። ያም ማለት እንግዲህ የተለያዩ ሰነዶችን የተለያዩ ኢንዱስትሪዎችን ከተለያዩ ሪስክ ያለባቸውን ሰነዶች በመግዛት አንዱ ላይ የሚመጣው አደጋ ሌሎቹን ኦፍሴት እንዲያደርግ የሌሎቹን እንዲያው መቋቋም እንዲችል በማድረግ ገንዘባችንን መጠበቅ እንችላለን እንደ ኢንቨስተር የሚል እሳቤ አለ ማለት ነው። ስለ ዳይቨርሲፊኬሽን ስናወራ ይህንን ማለታችን ነው። ታዲያ እነዚህ ፕሮፌሽናሎቹ የሚያወሯቸው ነገር ቢሆኑም ማለት ነው የሰው ልጅ ወይ ደግሞ የኢንቨስትመንቱ ዓለም በእነዚህ ነገሮች ብቻ አይመራም። ታዲያ ዳይቨርሲፋይ አድርግ ብትሉትም ሰው ሪስክና ሪዋርድ እንደዚህ አይነት ትሬድ ኦፍ አለው ብትሉትም በአክሲዮን ገበያ ውስጥ በተደጋጋሚ ለዘመናት እንደታየው የሰው ልጅ እሳቤ ቢሄቪየሩ ሳይኮሎጂው ግን የተለየ ነው። ለምሳሌ ሰዎች ከፍርሃት የተነሳ ከስግብግብነት የተነሳ የተለያየ ነገር ያደርጋሉ። ለምሳሌ ፍርሃት ምን ያስደርጋቸዋል? ብዙ ሰዎች የአክሲዮን ዋጋ መውደቅ በሚጀምርበት ሰዓት በድንጋጤ ምን ማድረግ ይጀምራሉ? መሸጥ ይጀምራሉ። ከስግብግብነት የተነሳ ደግሞ ዋጋ በጣም ከፍ በሚልበት ሰዓት አክሲዮንን ይገዛሉ። በፕሮፌሽናሉ ዓለም ምንድን ነው የሚባለው? ዋጋ በጣም ዝቅ በሚልበት ሰዓት ያኔ የመግዣ ጊዜ ነው። ዋጋ ከፍ በሚልበት ሰዓት ደግሞ መሸጫ ጊዜና ከገበያው መውጫ ጊዜ ነው ይባላል። ያ ምን ማለት ነው? ያው ፋንዳሜንታል የሆኑ ሌሎች ነገሮች መታየት ያለባቸው አሉ። ድርጅቶች የምር ምን እየሰሩ ነው ወይ? የአክሲዮን ገበያው ላይ ዋጋ መውደቅና ከፍ ማለት ከስራቸው ጋር ይያያዛል። ከስራቸው ጋር የማያያዝ ከሆነ ግን ዋጋ ዝቅ ሲል የምትገዙበት፣ ከፍ ሲል እንትን። ግን የሰው ልጅ ባህሪ ከዚህ የራቀ ነው። የሰዎች በተለያየ መንገድ ይመራሉ። ከፍርሃትም ከስግብግብነትም እንዳልኳችሁ ማለት ነው። ለምሳሌ አንዳንድ ሰዎች ብዙ ሰዎች አንድን ሰነድ ስለገዙ ብቻ ሄደው ይገዛሉ፣ ወይ ደግሞ ብዙ ሰዎች እየሸጡ ብቻ ስለሆነ ይሸጣሉ። ይሄ ሀርድ ቢሄቨር የምንለው እንደዚህ አይነት ሜንታሊቲ ሰዎች ሊኖርባቸው ይችላል። ሌላው ደግሞ ኦቨር ኮንፊደንስ ነው። በራሱ ላይ በጣም ኦቨር ኮንፊደንስ ያለው አንዳንድ ሰው ደግሞ በሰነደ መዋዕለ ንዋይ ገበያ ላይ በዜሮ ተባስቶ በዜሮ የሚቀርበትና ቢሊዮኖች ሚሊዮኖች የከሰሩ በጣም ብዙ ኢንቨስተሮችን ታሪክ እንዲሁ ልናቅ እንችላለን። ሌላው ደግሞ አደጋ የሚባል ነገርን ለመሸሽ ብቻ ሙሉ በሙሉ ምንም አይነት አደጋ እንዳይመጣብኝ ብለው በሚሄዱበት ሰዓት ብዙ ጊዜ ዜሮ የሚያገኙ አንዳንድ ሰዎችም እንዲሁ አሉ ማለት ነው። ስለዚህ እነዚህን ነገሮች መለየትና ማወቅ እንግዲህ በኢንቨስትመንቱ ዓለም ለስኬት በጣም ወሳኝ ነገሮች ናቸው ተብሎ ይነገራል። ታዲያ ትክክለኛ የሆነ ማይንድ ሴት ወይ ደግሞ የኢንቨስተር ማይንድ ሴት ምን አይነት ነው ብላችሁ ብትጠይቁኝ እነዚህ ነገሮች አንድ በአንድ ልንገራችሁ። እንግዲህ የመጀመሪያውና ትልቁ ኢንቨስተር ማይንድ ሴት የሚባሉት በጣም ትልልቆቹ የዓለማችን ኢንቨስተሮች ያስተማሩን ነገሮች ምንድን ናቸው ካላችሁኝ፣ አንደኛው ሁልጊዜም ቢሆን ስለ ረጅም ጊዜ ያስባል ነው። ኢንቨስተሮች ትክክለኛ የምትሉት ኢንቨስተር ዛሬ የሆነ የሰማትን ጩኸት ወይ ደግሞ የአጭር ጊዜ እንቅስቃሴ ትራምፕ የሆነ ነገር ሲናገሩ የአክሲዮን ገበያው ዘጭ ሲል ያኔ የሚሸጥ አይነት ሰው አይደለም ማለት ነው። ድርጅቱ በሚቀጥሉት ዓመታት ውስጥ ምን ያተርፍ ይሆናል፣ ምን እየሰራ ይሆናል ብሎ የሚያስብ የረጅም ጊዜ ፕላን ይዞ ነው ኢንቨስት የሚያደርገው ነው። ከዛ ባለፈ ደግሞ ዴታ የሚባል ነገር ቁጥር የሚባል ነገር ላይ መረጃ ማስረጃ ላይ የሚያምን እንጂ በወሬ ሶሻል ሚዲያ ላይ ፌስቡክ ላይ ቲክቶክ ላይ የሆነ ነገር ስለተነገረ ብቻ ያችን መረጃ ይዞ ሄዶ ኢንቨስት የሚያደርግ ወይ ደግሞ ኢንቨስትመንቱን ዊዝድሮ የሚያደርግ ሰው አይደለም። ዴታ ይፈልጋል። ክራንች የተደረጉ ቁጥሮችን፣ ትርጉም ያላቸውን ቁጥሮችን ካየ በኋላ ውሳኔ የሚወስን ሰው ይሆናል። ሌላው ደግሞ የዋጋን ከፍ ማለት ዝቅ ማለት የሰነደ መዋዕለ ንዋዮቹን ማለት ነው። እነዛን አይነት ነገሮችን እንደ ኖርማል ነገር ይመለከታቸዋል። በገበያው የተለመዱ ነገሮች ብሎ የሚማርባቸውና ሙቭመንታቸውን እያየ ቀስ ብሎ ውሳኔን የሚወስን በስትራቴጂ እንጂ በስሜት የማይወስን ይሆናል ማለት ነው። ደግሞ ከዓላማ ጋር ይያያዛል። በኢንቨስትመንት ዓለም ውስጥ እንግዲህ ሌላው እንደ ኢንቨስተር የምናስብበት መንገድ ምንድን ነው የምንፈልገው? ኢሞሽናል የሆኑ ዲሲሽኖች ብዙ ጊዜ የምንፈልገውን ነገር ካለማወቅ ስለሆነ የሚመጡት ኢንቨስት እያደረግን ያለ ነው ለምንድን ነው ከሚለው ነገር ጋር ማያያዙ ብዙ ጊዜ ጥሩ ነው። ለምሳሌ ሾርት ተርም ጌን የሚፈልጉ ሰዎች ብዙ ትርፍ ላይ ያገኙበት ይችላሉ። የሚገጥማቸው ትንሽ ሪስክ ነች። ለምሳሌ የመንግስት የግምጃ ቤት ሰነዶች ላይ ምናምን አውለው
ቋሚ ገቢ ሊያገኙ ይችላሉ። ነገር ግን ረጅም ጊዜን አስበው የሚሄዱ ሰዎች ኦኬ ያንን ካሰቡ ኢንቨስት ያደረጉበትን ድርጅቱን ነው ቼክ እያደረጉ የሚሄዱት እንጂ የአክሲዮን ገበያውን ዋጋ አይደለም ማለት ነው። ስለዚህ ማንበብ፣ ማጥናት፣ መማር፣ ራስን በደንብ አድርጎ ማወቅ ከእድል ወይ ደግሞ ዲሲፕሊን ከእድል የተሻለ ቦታ ያለው በሰነደ ሙዓለ ንዋዮች ገበያ ነው ማለት ሰዎች ይህንን በሰፊው ሊረዱ ይገባል ማለት ነው። በተለይ እንግዲህ የኢትዮጵያው ሰነደ ሙዓለ ንዋዮች ገበያ ወደ ስራ እየገባ እንደሆነ እናውቃለን። እንደ ኢትዮጵያ በጣም ወሬዎች ለመዛመት እና ወሬዎች ለዚያውም ደግሞ በትክክል ባልሆነ መንገድ ለመዛመት ሜንስትሪም የምንላቸው ሚዲያዎች እንኳን በትክክል መረጃዎችን በማያወጡበትና የተንሻፈፈ መረጃዎች እዚህና እዛ በሚደርሱበት ዓለም ውስጥ ታዲያ ይሄ በጣም ወሳኝ ነገር ነው። አንዲት ነገር የሰዎችን ለዘመናት ያካበቱትን ሀብት ልታሳጣቸው ስለምትችል ማለት ነው። በዚህ ውስጥ እንግዲህ የኢትዮጵያ ካፒታል ማርኬት ኦቶሪቲ፣ የኢትዮጵያ ሴኩሪቲስ ኤክስቼንጅ፣ ኢንቨስትመንት ባንኮቻችን፣ ብሮከሮቻችን ኢንቨስተሮችን ማስተማር ላይ በስፋት መስራት ይጠበቅባቸዋል። ያንንም ያው ሙከራዎች እያደረጉ እንደሆነ እናውቃለን። እነዚህን ነገሮች ማድረግ ግዴታ ነው። ምክንያቱም ሳይኮሎጂ ትልቅ ሮል ይኖረዋል ብዬ ስለማስብ ማለት ነው። ኢቨን ከሌሎቹ ነገሮች በበለጠ ማህበረሰባችን መካከል ያለው እሳቤ ይህንን ስለሚያደርግ ማለት ነው። ለማጠቃለል ያክል እንግዲህ በኢንቨስትመንቱ ዓለም ሪስክ የትኛውም ዓለም ላይ አቮይድ የምናደርገው የምናጠፋው ነገር አይደለም፣ ማኔጅ ልናደርግ የምንችለው ነገር ነው። እያንዳንዱ ሪስክ እንግዲህ ከሪተርን ጋራ የተቆራኘ ሪሌሽንሺፕ አለው። ሪስክ በጣም ከፍ ሲል የምናገኘው ጥቅም እንደዚሁ ከፍ ይላል፣ ጉዳቱም እንደዛው በጣም ከፍ ያለ ጉዳት ሆኖ ነው የሚመጣው። ሪስኩ ትንሽ ሲሆን ደግሞ ጉዳቱም ያነሰ ትርፉም እንደዛው ያነሰ ሆኖ እንደሚመጣ ደግሞ ልናቅ ይገባል። እዚህ ውስጥ ከሁሉ በላይ ደግሞ ትልቅ ጨዋታ የሚጫወተው የሰዎች እሳቤ ሳይኮሎጂ ነው። እነዛን ማኔጅ ማድረግ እና እንደ ኢንቨስተር ማሰብ ዋነኛው የኔና የናንተ ሚና መሆን አለበት። በቀጣይ ሳምንት ታዲያ በሌላ እንዲሁ ወሳኝ ትምህርት የምንገናኝ ነው የሚሆነው። ጥያቄ ካላችሁ ግር ያላችሁ ነገር ካለ ኮሜንት ሴክሽን ላይ መጻፍ እንዳትረሱ። ሌሎች ከዚህ በፊት የተለቀቁ 6 ቪዲዮዎችንም እንዲሁ ፕሌሊስቱ ላይ ገብታችሁ መመልከት ትችላላችሁ። ቻናሉን ሰብስክራይብ በሉ። ከኢትዮጵያ ውጭ ካላችሁ በተለይ ደግሞ ጆይን ማለት እንዳትረሱ እያልኩኝ አስተያየትና ጥያቄዎቻችሁን ኮሜንት ሴክሽን ላይ ጻፉልኝ። እስከ ቀጣይ ሳምንት ቻው።